የአውሮፓ ሀገራት ዩክሬንን ኒውክሌር ለማስታጠቅ እያሴሩ መሆናቸውን ሩሲያ ገልጻለች። የሞስኮ የደህንነት ምክር ቤት ምክትል ኃላፊው ዲሚትሪ ሜድቬዴቭ እንግሊዝና ፈረንሳይ ዩክሬንን በድብቅ የኒውክሌር የጦር መሳሪያ ለማስታጠቅ እያሴሩ መሆናቸውን ተናግረዋል። የዓለም አቀፉን የኒውክሌር የጦር መሳሪያ ለማስፋፋት ስምምነትን ለሚጥስ ተግባር ሀገራቱ በእንቅስቃሴ ላይ መሆናቸውን የሩሲያ የስለላ ተቋም ኤስቪአር እንደደረሰበት ጠቁሟል። ለንደንና ፓሪስ አሁን ያለውን 4 ዓመታት ያስቆጠረውን የዩክሬንን ጦርነት ሁኔታን ለኪየቭ የኒውክሌር ቴክኖሎጂዎችን በማስተላለፍ የመቀየር ፍላጎት እንዳላቸው ጠቁሟል። ሩሲያን ከጎርጎሮሳውያኑ 2008 እስከ 2012 ቭላዲሚር ፑቲን ጠቅላይ ሚኒስትር ሳሉ በፕሬዝዳንትነት ያገለግሉት ሜድቬዴቭ ጥርጥር የሌለው ነገር ለዚህ ሁነት ሩሲያ የኒውክሌር የጦር መሳሪያን በዩክሬን ኢላማዎች ላይና አስፈላጊ ከሆነም በኒውክሌር ቴክኖሎጂ አቅራቢዎቿ ላይ ጥቃት መፈጸሟ መሆኑን ጠቅሰዋል። ይህ እርምጃ ወደ ኒውክሌር ጦርነት ሊያመራ እንደሚችል አሳስቧል። ይህንኑ የሩሲያ የስለላ ተቋም አወጣው የተባለውን መረጃ ተከትሎ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ዓለም አቀፍ ሕግና ስርዓትን የሚጥስ ተግባር ሲሉ ኮንነውታል። እንግሊዝና ፈረንሳይ እንደተባለው የኒውክሌር ቴክኖሎጂዎችንና የጦር መሳሪያዎችን ለዩክሬን የሚያቀርቡ ከሆነ በሰላም ድርድር ወቅት ያላትን የመደራደር አቅም ከፍ ያደርገዋል። ሆኖም ሩሲያ በተደጋጋሚ አስፈላጊ ከሆነ የኒውክሌር የጦር መሳሪያዎችን ልትጠቀም እንደምትችል ማሳሰቧ ወደ ኒውክሌር ጦርነት የማምራታቸውን ስጋት ከፍ ያደርገዋል። ዩክሬን በበኩሏ ይህንን ውንጀላ አስተባብላለች። የኪየቭ የውጭ ጉዳይ ሚኒስቴር ቃል አቀባይ ሄሮሂቲኪ የሞስኮ ባለስልጣናት በማይመስል ውሸታቸው ቀጥለዋል ሲሉ ነቅፏል። ዩክሬን አደገኛውንና አውዳሚውን ደርቲ ቦምብ ልትጠቀም በዝግጅት ላይ ናት ስትል ቀድሞ ሞስኮ ከሳ እንደነበር በመጥቀስ የማይመስሉ ክሶቿን ብዙ ጊዜ ኪየቭ ማስተባበሏን ጠቁሟል። እንግሊዝና ፈረንሳይ ግን ለዩክሬን የኒውክሌር ቴክኖሎጂ ሊያቀርቡ ነው ለሚለው የሩሲያ ክስ ፈጣን ምላሽ ከመስጠት ተቆጥበዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በሞስኮ የተጠናከሩ የሽብር ጥቃቶች ይኖራሉ የሚል ስጋት እንዳደረባቸው አመላክተዋል። ፕሬዝዳንቱ ለሞስኮ ባለስልጣናት የሚደረገው ጥበቃ እንዲጠናከርም አዘዋል። ፕሬዝዳንት ፑቲን የሰላምና ጸጥታ ጥበቃ ተቋማት የዩክሬን የስለላ ተቋም ባለስልጣናትን ኢላማ ለማድረግ በማለሙ የሚያደርጉትን ጥበቃ እንዲያጠናክሩ አሳስቧል። ለመከላከያ ሚኒስቴር ባለስልጣናት፣ ለመከላከያ ኢንዱስትሪ፣ ለመንግስት ባለስልጣናት ብሎም ለትምህርትና ማህበራዊ አገልግሎት ሰራተኞች የሚደረገው ጥበቃ በትብብር እንዲጠናከር አዘዋል። ፑቲን ይህንን ያሉት በሩሲያ ፌዴሬሽን የደህንነት አገልግሎት ጉባኤ ላይ ነው። 4ኛ ዓመቱን ስላስቆጠረው የዩክሬን ጦርነት ሀሳባቸውን በሰጡበትም በወሳኝ መሰረተ ልማቶች ላይ በህዝብና በአስተዳደር ህንፃዎችና በመኖሪያ አካባቢዎች ሊፈጸሙ የሚችሉ የሚሳኤልና የሰው አልባ አውሮፕላን ጥቃቶች በከፍተኛ ሁኔታ ሊጨምሩ እንደሚችሉ ገልጸዋል። ፕሬዚዳንቱ ዩክሬንን የደረሰባትን ስልታዊ ሽንፈት ለማካካስ የሩሲያ የመንግስትና ወታደራዊ ባለስልጣናትን ለመግደል በማሴር ወንጅለዋታል። ፕሬዚዳንት ፑቲን ባለፈው 2025 የሽብር ጥቃቶች መጨመራቸው መታየቱን በመግለጽ እነዚህም ያለ ጥርጥር በዩክሬንና ደጋፊዎቿ እየተፈጸሙ ናቸው ብሏል። አክለውም በአሜሪካ አደራዳሪነት የተካሄደው የሰላም ድርድር በሩሲያ 2 የተፈጥሮ ጋዝ መስመሮች ላይ በተፈጸሙ ጥቃቶች መስተጓጎሉን ጠቁመዋል። ጥቃት ደረሰባቸው ያሏቸው መስመሮች ወደ ቱርክና ደቡብ አውሮፓ የተፈጥሮ ጋዝን የሚያደርሱ ናቸው። ፕሬዚዳንት ፑቲን ዩክሬን ወሳኝ መሰረተ ልማቶች ላይ የምትፈጽመው ጥቃት ሊጨምር እንደሚችልና በተፈጥሮ ጋዝ ማስተላለፊያ መስመሮች ላይ ጥቃት መፈጸሟን እንደገለጹ ሁሉ የሃንጋሪው ፕሬዚዳንትና የአሜሪካው ፕሬዚዳንት ዶናልድ ትራምፕም ሆነ ፑቲን ወዳጅ እንደሆኑ የሚነገርላቸው ቪክቶር ኦርባን ኪየቭ የኃይል አቅርቦትን ለማስተጓጎል አቅዳለች ሲሉ ከሰዋል። የአውሮፓ ህብረት ከሩሲያ የሚደረግን የኃይል ግዢ ለማቋረጥ ጫና እያሳደረ ቢቆይም ሃንጋሪ ግን በሩሲያ የኃይል አቅርቦት ላይ ባላት ጥገኝነት መቀጠሏ ሲያስተቻት እንደቆየ ይታወሳል። ኦርባን ለኃይል መሰረተ ልማቶች የሚደረግ ጥበቃ እንዲጠናከር አዘዋል። የድሩዝባ የነዳጅ መስመር ለሃንጋሪና ስሎቫኪያ ከሩሲያ ድፍድፍ የሚያገኙበት ሲሆን ሀገራቱ ዩክሬንን በአቅርቦት ማስተጓጎል ይወቅሷታል። በእርግጥ ዩክሬን የኃይል አቅርቦት መስተጓጎሉ የተፈጠረው በሩሲያ የምዕራብ ዩክሬን የሰው አልባ አውሮፕላን ጥቃት የነዳጅ መስመሩ ላይ ጉዳት በማድረሱ ነው ስትል አስተባብላለች። አሁን ደግሞ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን በትይዩ ዩክሬን የኃይል አቅርቦት መሰረተ ልማት ላይ ጥቃት የመፈጸም እቅድ አላት ሲሉ ኦርባን ከሰዋል። የድሩዝባ የነዳጅ መስመር ተዘግቶ የነበረው በፖለቲካዊ ምክንያት እንጂ በቴክኒካዊ ብልሽት አልነበረም ሲሉም ኪየቭ ላይ ያላቸውን ክስ አጠናክረዋል። የአውሮፓ ህብረት አህጉሩ በሩሲያ የነዳጅ አቅርቦት ላይ ያለውን ጥገኝነት እንዲቀንስ በያዘው እቅድ መሰረት ለመንቀሳቀስ ከሞስኮ ላይ ከፍተኛ የኃይል አቅርቦት ጥገኝነት ያላቸው ሃንጋሪና ስሎቫኪያ በኩል ተቃውሞ እንደገጠመው ይታወቃል። ሀገራቱ ከሞስኮ ጋር ያላቸውን ግንኙነትም አስቀጥሎ ቆይቷል። ሃንጋሪ ባሳለፍነው ሰኞ የአውሮፓ ህብረት አዳዲስ ማዕቀቦችን በሩሲያ ላይ እንዳይጥልና ግዙፍ ብድርን ለዩክሬን እንዳይሰጥ ድምፅን በድምፅ የመሻር መብቷን ተጠቅማለች። የአውሮፓ ህብረት በእርግጥ ለዩክሬን በሚያደርገው ድጋፍ እንደሚቀጥል እየገለጸ ሲሆን የ106 ቢሊዮን ዶላር ብድርንም በአንድም ሆነ በሌላ መንገድ እንደሚሰጣት የህብረቱ ኮሚሽን ፕሬዚዳንት ኡርሱላ ቮን ዴር ሌየን አረጋግጠዋል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን ዩክሬንና አጋሮቿ ሞስኮን ለማሸነፍ እስከ መጨረሻው እየሄዱበት ያለው ርቀት ያጸጽታቸዋል ብለዋል። ምንም እንኳን እንግሊዝና ፈረንሳይ የዓለም አቀፉን የኒውክሌር የጦር መሳሪያዎችን ያለማስፋፋት ስምምነትን የሚጥስ አካሄድ ቢሆንም ዩክሬንን የኒውክሌር የጦር መሳሪያ ለማስታጠቅ በማሴር በሩሲያ ተወንጅለዋል። ዩክሬን በእርግጥ ውንጀላውን የሞስኮ የማይመስል ውሸት ስትል አስተባብላለች። 4 ዓመታትን አስቆጥሮም መቋጫ የታጠለት የዩክሬን ጦርነት በቀጠለበትም የኪየቭ መንግስት የሽብር
ሽብር ጥቃትን ሊያጠናክር ይችላል የሚል ስጋት ሞስኮ ገብቷታል። ለዚህም ፕሬዚዳንት ፑቲን ለባለስልጣናትና ተቋማት የሚደረገው ጥበቃ እንዲጠናከር ማዘዝን መርጠዋል። ኪቭ የሚሳኤልና ሰው አልባ አውሮፕላን ጥቃቶች በወሳኝ መሰረተ ልማቶች ላይ መፈጸሟን ታጠናክራለች የሚለው ስጋታቸውንም በሞስኮ ነዳጅ ላይ ጥገኛ የሆነችው ሃንጋሪም ተጋርታቸዋለች። ሩሲያ ጠንከር አድርጋ ለዩክሬን አጋሮች ለእንግሊዝና ፈረንሳይ የኒውክሌር ቴክኖሎጂን ለኪቭ ብታቀርቡ የኒውክሌር የጦር መሳሪያ አጸፋዊ ምላሽ እንደምሰጥ ወቁ ስትል አስጠንቅቃ የተባለው ከሆነ የኒውክሌር ግጭት አይቀሬ እንደሆነ ጠቁማለች።